ዛሬ በማለዳውን አሳዛኝ ዜና ሰምተናል። ታዋቂው ድምፃዊ ጎሳዬ ተስፋዬ ዊልቸር ላይ ተቀምጦ ፎቶ አጋርቷል። ምን ገጠመው? ከለንደን ወደ ሀገሩ በድንገት የተመለሰበት ምክንያትስ ምንድነው? ተሰሙታላችሁ። ጎሳዬ ተስፋዬ ከዚህ በፊት የሰራቸው ሁለቱ ስህተቶች የቴዲ ታደሰ የተጎሳቆለ ፎቶ መለጠፉና የአባ ውዴ ዘፈን እንደ አዲስ እየተነገረ መነጋገሪያ ሆኗል። ስለዚህና ስለ ሌሎች ጉዳዮች በስፋት እንነግራችኋለን። መረጃውን ይሄው ልንነግራችሁ ወደናል። በነገራችን ላይ ጎሳዬ ተስፋዬ ዛሬ በማለዳው ነው በማህበራዊ ትስስር ገጹ ላይ መረጃውን ያጋራው። ይሄ በዝርዝር የምትሰሙት ነው። ተወዳጁ የሙዚቃ ኮከብ ጎሳዬ ተስፋዬ በታላቋ ብሪታንያ ለንደን ከተማ ላይ የሙዚቃ ኮንሰርቱን ለታዳሚያን የዲያስፖራ ማህበረሰብ አባላት በተሳካ መንገድ ካቀረበ በኋላ በገጠመው ድንገተኛ የጤና እክል ምክንያት ወደ ሀገር ቤት መመለሱን አስታውቋል። ድምፃዊው በይፋዊ የማህበረሰብ ትስስር ገጹ ላይ በአውሮፕላን ማረፊያ ውስጥ ሆኖ በዊልቸር ላይ ተቀምጦ የሚያሳይ ምስልን ካጋራ በኋላ አድናቂዎቹ ስለሱ እየተነጋገሩ ይገኛሉ። አድናቂዎቹን አንድ አጭር የጽሁፍ መልእክት ብቻ በመጻፍ አሳስቧል። መልእክቱም ታምሜ ገባው፣ ስለ ሁሉም ነገር እግዚአብሔር ይመስገን በማለት ነው የገለጸው። የሙዚቃ ኮንሰርቱን አቅርቦ ከጨረሰ በኋላ ስለገጠመው የጤና እክል ምን አይነት እንደሆነ ስለ ህመሙ ዝርዝር አሁን ስላለበት ሁኔታ ጎሳዬ ተስፋዬ የሚሆን ሌሎች የቅርብ ሰዎቹ ዝርዝር ማብራሪያውን አልገለጹም። ጎሳዬ ተስፋዬ በኢትዮጵያ ዘመናዊ የሙዚቃ ኢንዱስትሪ ውስጥ ላለፉት 2 አስርት ዓመታት ጉልህ ስፍራ ያለው የነበረው ተወዳጅ ሙዚቀኛ ነው። በተለይ የፍቅር ዜማዎቹ ከፍተኛ አድናቆት እንዲያተርፍ አስችሎታል። በለንደን የነበረውን ታላቅ የሙዚቃ ኮንሰርት በድንቀት አክብሮ ነው ከጨረሰ በኋላ ይህ የጤና እክል ያጋጠመው። በርካታ የሙዚቃ አፍቃሪዎቹ፣ የጥበብ አጋሪዎቹና አድናቂዎቹ በማህበራዊ ሚዲያ ገጾች ላይ ፈጣሪ ምህረቱን እንዲልክለት ሙሉ ጤንነቱ እንዲመለስ ልባዊ ምኞታቸውን እየገለጹ ይገኛሉ። ጎሳዬ ተስፋዬ እንዲምረው እኛም እንመኛለን። ግን ከጎሳዬ ተስፋዬ ጋር ተያይዞ ሌሎች የሚነገሩ መረጃዎች አሉ። በተለይ ትዳሩን ስላገኘበት መንገድ፣ ስለ አባውዴዎች፣ ስለ ላሊበላዎች የዘፈነበት መንገድ፣ በአንድ ወቅት ደግሞ ከቴዲ ታደሰ ጋር ተያይዞ የተነሳበት ጉዳይ ጎሳዬ ተስፋዬ ብዙ ጫጫታ የሚያስነሳ አርቲስት እንደሆነ ይታወቃል። እሱን ደግሞ እንንገራችሁ። ጤና ይስጥልኝ። ሰላም ናችሁ ሆይ? በለንደን የምትገኙ አክባሪዎቼ፣ አድናቂዎቼ ጎሳዬ ተስፋዬ በይፋዊ የፌስቡክ ገጹ ላይ በአንድ ወቅት አንድ ፎቶ አጋርቶ ነበረ። ፎቶው ምንድነው? የድምፃዊ ቴዎድሮስ ታደሰን ጎስቆል ያለ አካላዊ ሁኔታ አእምሯዊ ደረጃውንም ያላገናዘበ ፎቶ ለጥፎ ነበረ። ወደ ውጭ ሀገር ባቀናበት ወቅት ቴዲ ታደሰን አግኝቶት በዛ አብረው በአንድ ሬስቶራንት ተቀምጠው ሲዝናኑ የሚያሳይ ፎቶ ነበረ የለጠፈው። ይህንን ልጥፍ ካጋራ በኋላ ብዙዎች ተረባረቡበት። የዩቲዩብ ጡረተኞቹ ውስጥ አፋቸው ውስጥ ገባ፣ መሸቀያ አደረከው እንደሚባለው ሁሉ ቴዲንም ጎሳዬ በሚገርም መንገድ ለራሱ ፎሎወር ለማበጀት አደረገው ብለው ብዙዎች የቅሬታ ናዳ ሲያወርዱበት ነበረ። ከዛ በኋላ ጎሳዬ ይቅርታ መጠየቅ ይገባዋል የሚል ጫናም በርትቶበት ነበረ። በነገራችን ላይ አሜሪካን ሀገር የሚኖሩ አርቲስቶች በተለያዩ ሙያ ላይ ያሉ የቴዲ አድናቂዎች ይህንን ባለውለታ ቴዲ ታደሰን ለመደገፍ ብዙ ሲያስተባብሩ ነበረ። ሀገር ውስጥ ያሉ የሙዚቃ ማህበረሰቦች ደግሞ ስለሱ ብዙ ማወቅን ይፈልጉ ነበረ። በዛ ቴዲ ታደሰን ማየት የሚፈልጉ ሰዎች በበዙበት ጊዜ የተለጠፈ ልጥፍ በመሆኑ ብዙዎች እንዲጋሩ፣ ሼር እንዲያደርጉ፣ ሪፖስት እንዲያደርጉ ሁሉም አድርጎ ነበረ።
ታዲያ ታላቁ ድምጻዊ ቴዲ ታደሰ በዚህ ደረጃ ላይ ያዩት የተመለከቱት ሁሉ አንጀታቸው ተላሶ ቴዲ ታደሰ እንዲህ ራሱን መቆጣጠር በማይችልበት ጊዜ ለምን ይሄንን ያደርጋል ብለው ጠይቀው ነበረ። ጎሳዬ ተስፋዬም ጫናው ሲበረታበት ልጥፉን ማንሳቱና ይቅርታ መጠየቁ ይታወቃል። እንግዲህ ጎሳዬ ተስፋዬ ሌላኛው ገጹ ይሄኛው ነው። በአንድ ወቅት ደግሞ ኮንሰርቱ ተሰርዞበት ነበረ። እሱንም እስቲ እናስታውስ። በነገራችን ላይ ጎሳዬ ተስፋዬ ከበደለኞች ጎን የሚቆም ለደሃ የሚራራ ልብ አላቸው ተብለው ከሚጠቀሱ አርቲስቶች መካከል አንዱ ነው። 2022 ማለትም የዛሬ 4 ዓመት ገደማ ትልቅ የተባለ ኮንሰርት ሰርዞ ነበረ። ምንድነው በወቅቱ በሀገራችን ውስጥ በነበረው አለመረጋጋት ነበረ ኮንሰርቱን የሰረዘው። ሲሰርዝ ደግሞ እንዲህ አለ። ውድ በሰሜን አሜሪካ የምትገኙ ኢትዮጵያውያን አድናቆቼ በፍቅር ያገናኘን ለነበረው አመታዊ የእግር ኳስ ቶርናመንትና የሙዚቃ ድግስ እንኳን አደረሳችሁ ማለቴ እንደተጠበቀ ሆኖ ዛሬ በሀገራችን የተቃጣው የእርስ በርስ ግጭት ፈጣሪ አምላካችን ሰላምን እንዲያወርድልን ለመመኘት ለመጸለይ ጭምር ጉዞዬን ላልተወሰነ ጊዜ ማራዘሜን በፍቅር ባሳደገኝ በኢትዮጵያ ሕዝብ ስም አዘጋጆቹን ይቅርታ እየጠየቅኩ ይሄንን እናገራለሁ። ያለ ሰላም ኢትዮጵያዊነት አይሰራም ሲል ፖስቶ ነበረ። ከህዝብ ጎን መሆኑን ለህዝብ አለኝታ መሆኑን ያሳየበት ሆኗል። በነገራችን ላይ ጎሳዬ ተስፋዬ በድል ውስጥ እየተረማመደ ያለ አርቲስት ነው። ልጁን ማስመረቁ ይታወቃል። ገብርኤል ጎሳዬ ተስፋዬ ትባላለች። በአሜሪካን ሀገር ፍራንክፈርት ስቴት ኦፍ ዩኒቨርሲቲ በአይቲ ነው የባችለር ዲግሪን ማስመረቅ የቻለው። እጆችሽ ለደግ ስራ ወደ ኋላ ብለው የማያውቁ እንስፍስፏ ገነት እንዲሁም ቀናነትን በውስጥ የተቸርሽው ድምጸ ምረዋ ጎሳዬ ፈጣሪ በማዕረግ ለዚህ ክብር ስላበቃችሁ እንኳን ደስ ያላችሁ ነው ያሏቸው በወቅቱ ወዳጅ ዘመዶቻቸው። እንግዲህ ልጃቸው በሚማርበት ዩኒቨርሲቲ ጎበዝ ተማሪ የሆነና ከዛ በፊት በነበረው የትምህርት ህይወቱ በየአመቱ እየተሸለመ ለዚህ ክብር የበቃ ነው። ገብርኤል ጎሳዬ ለሀገራችንም የሚጠቅም ልጅ ነው። ከነዚህ ቤተሰብ የወጣው ጎሳዬ መልኩ ብዙ ነው። የሚተቹት፣ የሚያደንቁት፣ የሚንከባከቡት እንዳለ ሁሉ ጎሳዬ ለምን ይሄን ሰራ የሚሉም አሉ። ከነዛ መካከል አንዱን እናስታውሳለን። በቅርብ ሳምንታት ውስጥ ጽጌ ሮያል የተባለች ቲክቶከር አንድ ቪዲዮ ለቀቀች። ቪዲዮ ምንድነው? የላሊበላ አካባቢ አባውዴ ኢማና እየተባሉ ይጠራሉ። እነሱ በየቤቱ ዞረው የሚለምኑበትን ሙዚቃ ከዚህ በፊት ጎሳዬ ተስፋዬ ሰርቶት ነበረ። ጎሳዬ ተስፋዬ ዘፈኑን በለቀቀበት ጊዜ በርካታ ትችት አስተናግዶ ነበረ። እኛን አይገልጽም፣ ቅዱስ ላሊበላ ቅዱስ ነው፣ ንጉስ ነው፣ ከዛ አካባቢ የሚለምን ሰው የለም፣ ይሄ በአንዳንድ ስም በሚያጠለሹ ሰዎች የተፈጠረ ነገር ነው። እሱ ደግሞ ይሄንኑ ጥያቄ ይሄንኑ ጉዳይ ሳያጣራ በሙዚቃ ይዞ ብቅ አለ። ይሄ ያስወቅሰዋል ብለው ብዙዎች ተቃውሞት ነበረ። ተቃውሞውን ተከትሎ የሬዲዮ ጣቢያዎች ጭምር ሙዚቃውን አለማስተላለፋቸውን ተከትሎ ጎሳዬ ተስፋዬም ይቅርታ ባይጠይቅም በየትኛውም የኮንሰርት የሙዚቃ ዝግጅቶች ላይ ሙዚቃውን አቅርቦ አያቅም ነበረ። ለአመታት የተዳፈነው እውነት ዳግም የተቀሰቀሰው እቺ ጽጌ ሮያል የተሰኘች ቲክቶከር ዳግም ሙዚቃውን ከሰራች በኋላ ነው። ምንድነው የተፈጠረው? በማለዳ የነሱን አክቲንግ ወይንም ትወና ተላብሳ ሙዚቃውን ድጋሜ እንዲደመጥ አደረገችው። ጎሳዬ ተስፋዬ የተረሳለት የመሰለው ጉዳይ ዳግም ተቀስቅሶ ለሙዚቃ ሲባል ለመወደድ ሲባል ስራዎችን የሚሰራ ግን የማህበረሰብን ክብር የማያስጠብቅ አርቲስት እያሉ ብዙዎች ሲተቹት ነበረ። በዚህኛው ሙዚቃ
የመተቸቱን ያክል ኢቫንጋዲ አልበም ላይ የተጫወተውን የቡስካ በስተጀርባ ሙዚቃ አትረሱትም። የሐመሮችን ድብቅ ውበት፣ ቁንጅና፣ ባህል፣ ፍቅር ፍንትው አድርጎ ያሳየበት ሙዚቃው ነው። በአንድ ወገን ይተቻል፣ በአንድ ወገን ደግሞ ይወደሳል። ጎሳዬ ተስፋዬ እንዲህ ነው። ለእናንተ የትኛውን የጎሳዬ ተስፋዬን ሙዚቃ ትወዱታላችሁ? ምረጡልን፣ ኮሜንት ላይ ጻፉልን። እኛ ግን ጎሳዬ ተስፋዬ ዘፍኖት ትዳር ጭምር ስላገኘበት ሙዚቃ እንንገራችሁ። በነገራችን ላይ ወቅቱ ጎሳዬ ተስፋዬ ሳታማሃኝ ብላ የተሰኘውን አልበም የሚሰራበት ጊዜ ነው። በዚህ ጊዜ ቢዚ ነው፣ ስልክ ለማንሳት አይመቸውም። እንደዚህ በሆነበት ጊዜ ስልኩን ለጓደኛው ነበረ እንዲያነሳለት እንዲያነጋግርለት የሚሰጠው። ጓደኛው የጎሳዬ ስልክ መጥራቱን ተመለከተ፣ አነሳ። ሴት ነበረች የደወለችው፣ ተሳስታ ነበረ። ከጎሳዬ ተስፋዬ ጓደኛ ጋር ጥቂት አወሩ፣ ተግባቡ፣ ስልክ መለዋወጥ ጀመሩ፣ ማውራት ጀመሩ። ውሎ አድሮ ግን የደወልሽበት ቁጥር እኮ የጎሳዬ ተስፋዬ ነው ብሎ ነገራት። በክብር ጎሳዬ እንደምታደንቀው ስለሰማ ሄዶ ተዋወቃት። ትውውቃቸው ወደ ፍቅር አደገ። ፍቅራቸው ለ3 ጉልቻ በቃ። ሳታማሃኝ ብላ የተሰኘው ሙዚቃ እየተሰራ በተሳሳተ ስልክ ጎሳዬ ተስፋዬ ትዳር አግኝቷል። አንዳንዴ የሰው ልጅ ህይወት እንዲህ ነው። ከመታመሙ ዜና ተነስተን የጎሳዬ ተስፋዬ አንዳንድ ጉዳዮችን ነገርናችሁ። አበቃን።